ሲምባና ፈንቱ በአንድ ላይ እንዳሉ ኮማንደሩ መጥቶ እጅ ከፈንጅ ያዛቸው። እነሱም በፍርሃት በተጠንቀቅ ላይ ቆሙ። ሲምባ አሁን ላይ ለልጁ ሲል እብድ መስሎ ራሱን ቀይሮ በጎዳና ላይ ይኖራል። በዚህም የተነሳ ልጄንም መጠበቅ አለብኝ፣ በጎዳና ላይ ሆኜ በጣም ኃይለኛና ቀውጢ ሰው ናቸው በማለት ራሱን ደብቆ ቀይሮ በጎዳና ላይ መኖር ጀምሯል። በዚህም የተነሳ አሁን ላይ የገጠመው መቅጠም ከባድ ነው። ለዳግም ስል ሁሉንም ነገር አሳልፌ ራሴን እሰጣለሁ እንጂ ልጄ እንዲጎዳብኝ አልፈልግም ብሎ ራሱን ቀይሮ ወጥቶ ዳግምም ሲያየው አባዬ ለምን ነው እንደዚህ የሆንከው ሲለው አይዞህ ደህና ነኝ፣ ራሴን ለጥቂት ጊዜ በዛ አድርጌ አንተን መጠበቅ አለብኝ ሲለው ዳግም የአባቱን ፍቅር ሲያይ በጣም አባዬ ካሁን በኋላ እኔ ከአንተ ጋር ሁኜ የሚመጣውን ሁሉ እጋፈጣለሁ እንጂ ለእኔ የምከፍለው መስዋዕትነት እዚህ ላይ ይበቃል እያለው አብሬህ ነው የምጋፈጠው ሲል እኔ ብቻዬን እዋጠዋለሁ፣ አንተ ብቻ ራስን ጠብቅ፣ ሁሉንም ሚስጥር እኔ ለሪስፔክተር እሰጣለሁ ባለውም ጊዜ ሪስፔክተሩን አሁን ከሰጠኸው በጣም ከባድ ነው ቢለውም በፊት አውርቼዋለሁና ለሪስፔክተር እሰጣለሁኝ እያለው ነበረ። በዚህም የተነሳ ዳግምም በጣም እየተጎዳ ነው ያለው ማለት ነው። የዶክተር ፋኑኤል እናት ቤት መጡ። እቤት እንደመጣች አምራንን ስታያት በከዘራ ጭንቅላቷን አለቻት። አምራንም ደንግጣ ማንነሽ ማናወት እያለች በመደናገር እጇን ያዘችው የሰነዘረችባትን ከዘራ። በዚህ የተነሳ አምራንና የዶክተር ፋኑኤል እናት ተፋጠጡ። አቶ በሰንበት በጣም አእምሮ በሽተኛ መስሎ ልጁን ለመጠበቅ እንደ እብድ እያደረገው ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 128 ተለቀቀ። ወደ ክፍል 127 ስንመለስ እንግዲህ አሁን ላይ በሰንበት ወይም ሲምባ ማለት ነው ሁሉንም ነገር ከፈጸመና ካደረገ በኋላ ልጁንም አስለቅቆ የሰውየውንም ድምፅ ሪከርድ ይዞ በስልክ ሰውየውን የገደለው እራሱ ስለሆነ የኮማንደሩን ቅጅ ይዟል። በዚህም የተነሳ እሱም በመስመር ላይ ይሄንን ወደዛው ወደ ግቢ ሂጄ የሚኖርበትን ሁሉ አረጋግጫለሁ፣ ስለዚህ መረጃውን ለልጁ መስጠት አለብኝ እያለ የድምፅ ቅጂውንም ለልጁ ሰጣለሁ ብሎ ለኮማንደሩ ልጅ ወደ ቤት ሲሄድ ነበር። ነገር ግን ፈንቱን ያገኛታል ማለት ነው። ሰራተኛዋ ፈንቱን ከድንገት መጥቶ አፏን ፍን ሲያደርጋት ያገኛት መስመር ላይ ማነህ ምንድነው እያለችው ነበረ። የዚህ ጊዜ እኔ ምንም አይደለው ሰላማዊ ሰው ነኝና ሁሉንም ነገር ያስረዳታል። ከፊትሽማ እንደማየው ምን ሆነሽ ነው? ይህን ድምፅ ቅጂ ለልጅቱ እንድትሰጭልኝ ነው። ኮማንደሩ የልጁን ፍቅረኛ ገሏል፣ ነገር ግን እኔን እያሳደደኝ ይገኛል። ስለዚህ ይሄን እንድትሰጭ ነው በሚላት ጊዜ እንዴት አውቄ እያለች እሷም እየተጠራጠረች በጣም እየተጨነቀ ይሄንን ማድረግ አልችልም እያለችው ነበርና ልጅቱ ግን እንዴት ናት አእምሮዋ ምናምን እያለ እየጠየቃን ነበርና እሷም ሁለት ልብ ሆናለች። እሷ ደህና ናት እንደዚህ ነው እያለኝ ነበረ። በመጨረሻም እንግዲህ እሱም ይሄንን ብሏት እባክህን መንገዱን ልቀቅልኝ ብላ እሷን በመፍራትም ሁለት አይነት ልብ ነበራት እና ፈንቱም ትታው ሄዳለች። በዚህ የተነሳ እሱም እንግዲህ እሷን ትታው በምትሄድ ጊዜ ቀጥታ ትሄዳለች። ወደ ዳግም ጋር ስንሄድ ዳግም እንግዲህ ተደብድቦ ፊቱም ጠቁሮ የተደበደበበት ሁሉ ምልክት ይለያል። በዚህ የተነሳ ጩና አፍቃሪው ጩና እንግዲህ ስታገኘው መንገድ ላይ በጣም እየተናደደች ነበርና ማን ነው እንደዚህ ያደረገ ማን ነው እያለች በጣም እየጮኸች ነበረ። የዚህ ጊዜ አሁን
አሁን እኔ የምፈልገው የአሁኒቱን ጩና እንጂ የበፊቷ ጩናን አይደለም። ስለዚህ ተረጋጊ ሲላትም እኔ በአንተ የመጣብኝን ምንም ማድረግ እችላለሁ። ስለዚህ ምንድን ነው እያለችው ነበር። ጩናም እንግዲህ እንዲህም ባለችው ጊዜ ዳግም ደግሞ የኮማንደሩ ሰው ተከታትለን ልጁን መልሰን እንይዛለን፣ አባቱ ስልኩን ስለተቀየረ መስመሩ መጥለፍ አልቻልንም ብሎ እንግዲህ ፎቶግራፍ እያነሳ የኮማንደሩ አንዱ ፖሊስ እያነሳቸው ነበር። እንግዲህ ጩናንና ዳግምን ማለት ነው። ዳግምና ጩና በመስመር ላይ እያሉ እያወሩ ሳለ እንግዲህ ጩናም በሱ ፉንቃ ሄዳለኝና እኔ በአንተ እንደዚህ እንትን ካሉ እሞታለሁኝ እንጂ ማንም እንትን የሚል የለ። የት ናግና አምራን ስለ አምራንም ቢያነሱ አምራን እኮ ከዛ ከዶክተር ጋር እንትን ካለች በኋላ በቃ ተጠፋፍተናል እያለኝ እንዲህ በሆነ እናንትን ባለ ሀብታም እንትን ካለኝ በኋላ እያለችው ነበርና በቃ ከእሷ እንውጣ እያለኝ ነበር። ምክንያቱም እሷን እንዳስብ አፈልግም ከሆነ በጣም ደስ ይላል እያላት ነበር። እንግዲህ የዚህ ጊዜ የኮማንደሩ ሰውዬ ፎቶግራፍ እያነሳ ነበር። እንግዲህ አባት ደግሞ ሲምባ ማለት ነው እብድ መስሎ ልብሱን ቀይሮ ልጁን ለመጠበቅ የሄደበት ርቀት ይበል ያስብላል። በእውነት የአባት የልጁ ፍቅር ማለት ነው። በእርግጥ ካለዝኑ ያሳደገው ልጁ ነው። እንዴት እንደሚንሰፈሰፍ የምኖረውም በዚች ምድር ለአንድ ልጅ ለዳግም ነው ብሎ ነው። ያንም ፖሊስም ኮማንደር እንደዛ ገብቶ ድምፁን ቀርቶ እንደዛ ያደረገው ማለት ነው። እናም በዚህ የተነሳ የዳግም አባት ሲምባ ማለት ነው ልጁን ቻው ብሎ በሚለይ ጊዜ ጩናን ማለት ነው ከተለያዩ በኋላ እንግዲህ ያኛው ልጅ ለማገት እየደወለ ነበረ እና ወደ ኮማንደሩ ጋር አሁን ፊት ለፊቴ ነው ያለው፣ ስለዚህ ልጁን መያዝ ይችላለሁ እያለ ነበረ። ዳግምም ያው ራሱን ቢጠብቅ ከኋላ ግን አባትየው እብድ መስሎ ድንጋይ ይዞ ነበረ። የዚህ ጊዜ የያዘው ድንጋይ ለባብሶ ፊቱን ቀይሮ ይችላል ማለት ነው። ሲምባ ድንጋዩን ይዞ ፖሊሱን ሲያባርረው ነበር። የዚህ ጊዜ ድንግጥ ሲል ወደ ልጁ ሲመጣ በጣም ይደነግጣል። ዳግምም ማለት ነው በቃ ልጅ በዚህ አይና እኔ ልጅ አባትህ ነኝ፣ ምንም አልሆንኩኝ፣ ስለዚህ አንተን ለመጠበቅ ነው ብሎ ይሄን ነገር ይነግረዋል። እንግዲህ ፖሊሱም የተከተለው ፖሊስ ዳግምን ማለት ነው ይሄንን ድንጋይ ይዞ ሲያስፈራራው ሩጦ ይሄድና ያመልጣል። ዳግምም እንግዲህ ከአባቱ ጋር ቁጭ ብሎ ብዙ ነገር እያወራ ነበረ። እኔ እንደውም ይህንን መረጃ መስጠት እፈልጋለሁኝ፣ ኮፒውን ሁሉ በየቦታው በትን እየተባባሉ ነበር። በመጨረሻ እንግዲህ ኮፒውንም አድርጌያለሁ ግን አንድ የማይቀር አለ እያለ ለዳግም ሁሉንም ሚስጥር ይነግረዋል። ዳግምም እንግዲህ እንዴት ብለህ ነው ኮማንደሩ ቤት የምትገባው እያለው ነበር። በዚህ የተነሳ እንግዲህ ኮማንደሩ ቤት የሚገባው ሰራተኛዋን አይቻታለሁ እያል ነበር እና እሷ ከፊቷም ሳያት ብዙም ከነሱ ጋር እንትን ያለው ለልጅቱ ፍቅረኛ ለልጁ ለገደለበት ፍቅረኛ ለልጁ ግን ጥሩ ሰው ትመስላለች እና መረጃውን ለእሷ እንሰጣት እያሰብኩ ነበር። አባዬ ተረጋጋ፣ ራስን ጠብቅ፣ ይሄ በጣም እንትን የሚያስብል ነው፣ የእሱ ሰዎች በጣም በትልቅ እንትኑ ነው የሚከታተሉን እያለው ነበር እና ይሄ ለእኔ አልጠፋኝም በማለት እንግዲህ ሲምባ አሁን ላይ በጣም ሪስክ ወስዷል ማለት ነው። እና ዳግምም እንግዲህ የቤቱ ሰዎችም ሁሉ እየተጨነቁ ይገኛሉ። እዚህ የድርጅቱ እዚህ የዳግም እያለ አቶ ለይኩንም ሁሉም እንትን ይላሉ ማለት ነው። እና በዚህ የተነሳ ሀሳቡ አቶ ለይኩን በጣም እየተጨነቀ ይገኛል። ተሰማም እንግዲህ ሮማ ያለችውን ነገር እኔ ወንድሜን ከዚህ ችግር ለማውጣትና ለማድረግ ነው እያለች ነው። ለምንድን በድብቅ አደረገችው? ለምንስ ልትጎዳ አሰበኝ? በእርግጥ ዝኑ የምትለው ሁሉ ትክክል ነው። አንተ የሁሉ የማይታወቅ ነገር ሁለተኛም ደግሞ ኑሐሚን አባቷን እየተቆጣች ትገኛለች። ለምን በሚስጥር አደረግከው? ይሄ በግልጽና በግልጽ ንገረን እያሉ ነው። እሷ ደግሞ ሮማን ይሄ በሚስጥር በእኔና ባንተ ይሁን እያለችው እያሞኘችውም ይመስላል። ምክንያቱም ይህን ስራ ለወንድሜ ለማገዝ ነው ትላለች፣ ግን እያታለለችው ነው። አቶ
ተሰማን ማለት ነው። ቤቱን እንዲሁ እንትን ለማለት ነው። አንቺ ይሄን ለማድረግ ለምን እንትን አልሽ እያላት ነበረ። ነገር ግን እኔ ወንድሜን በዚህ እንትን ለምዳን ነው ሌላ በምንም አይደለ እያለች እንግዲህ አብረን ስራውን መስራት አለብን ትለዋለች። የምትፈልገውን ቅድመ ክፍያም እያለችው ነበር። እሱ ግን ወንድሙን ጓደኛውን ለማገዝ ብሩንም አስፈልጎታል። ግን ሁለት ልብ ሆኗል አቶ ተሰማ ማለት ነው። ምክንያቱም ይህንን የምታደርግበት ምክንያት እንዴት ነው? አሁን እሷ ሮማን እንደዛ ለዛ ቤት እንደዛ የተነሳይ ናት። ይህን ሁሉ እውነቱን ስነግርህ አምራን ነች የነገረች ብላ ሁሉንም ሚስጥር እንዴት አወቅሽ ቢላትም የዚህን ቤት ኢንፎርሜሽን እንዳለ ስትነግረኝ የነበረች አምራን ናት ብላ እውነቱን ለአቶ ተሰማ ነግረዋለች። አቶ ተሰማም እንግዲህ የስራውን ድርጅት ወደ እሷ እየተስማማ ይመስላል። እንግዲህ ቤት መጥቶ ነበርና ወይዘሮ ዙኑም በጥያቄ እያፋጠጠችው ነበር። በጥያቄ ስታፋጥጠውም ነገር ግን ይህን ጥያቄ እሱ ችግር የለም እንዴት እኛ ማናውቀው ሰው እያለችውም ነበረ። ኑሐሚንም ቤቱን አሁንም ሊሸጥ እናንትን ሊባል ነው እያለች ነበርና በጣም እየተጨነቀ አይደለም እኔ እንደዚህ እስከ ዛሬ ታዲያ ሀብታም እንደዚህ ሰው ሳይኖር እኛ ማናውቀው አንተ የምታውቀው ማን ነው እያሉ በጥያቄ አፋጠውታል አቶ ተሰማን ማለት ነው። አቶ ተሰማ እንግዲህ አሁን ላይ የሚለው መልሱ ጠፍቶታል፣ እየተጠራጠረም ይገኛል። ምክንያቱም ሮማ የምታደርገው ነገር እሱ ደግሞ ወንድሙ ጓደኛው ለይኩን ማለት ነው። እሱም ብዙም እንትን ባይለው በቃ ሁሉም ሚስጥር እኮ አይወራም ብሎ ለይኩንም ያው የጓደኛውን እንትን እያሰበ ይገኛል ማለት ነው። እንግዲህ ወደ አምራንና ወደ ዶክተር ፋኑኤል እናት ስንሄድ በጣም ነው እያዝናኑኝ። እንግዲህ የዶክተር ፋኑኤል እናት አሁን ላይ በጣም ከአምራን ጋር ተያይዘዋል። አንቺ ጓደኛ አለሽ ወይ? እኔ እኮ እንደውም ያፈቀረኝ የእሱ እጮኛ ነኝ ብትለውም አንቺማ በፍጹም እንዴት መጣሻች የሞተችው ባለቤቱ አይ ዶክተር ፋኑኤልም እኮ ፋኒ እንትን ሲለኝ ነበረ ስትል ፋኒ አትበይ ስንት አመት ለፍቶ ተንከራቶ ያመጣውን ዶክተር ተቀምጦ ፋኒ የምትይው ብላ እንግዲህ ጮኸችባት። ደግሞ ጥሩ ትሆናለች በደቂቃ እንዴ ከመንገድ መጥቼ ደግሞ እኮ ነው ጮህኩብሽ ትላታለች። ችግር የለውም እረዳለሁ ስለ ደክሞት ቁጭ በሉ ስትል አንቺ ልትይ ነው አንቱ ልትይ ነው አረጀሁብሽ ትላታለች። ወይኔ በጣም ሰበባ የዚህ ጊዜ እሺ ይቅርታ ወይኔች ሴትዮ ምንድን ነው በእርግጥ እንትን እንደሆንኩ ነግሮኛል ፋኑኤል ስትል እንዲህ ነው የኔ ልጅ እንደዚህ ያደረገኝ እንደዚህ ነው እያለች እንግዲህ እሷ ላይ ትጮህባታለች። በቃ ይቅርታ የቀረበው ምግብ ግቡ ብሉ ስትል በራሴ ቤት ልጋብዥ ነው እያለች ትጮህባታለች ማለት ነው። እንግዲህ ግራ ተገብታለች ማለት ነው አምራን ማለት ነው። የእሱ የእውነት ሚስቱ ነኝ ብልስ እንደዚህ እያለች እንትን የምትለው በጣም ተዝቤትስ እያለ እያሰበች ነበር። ምንድን ነው የምትይው እያለቻት እንግዲህ ቴትዬ ብትላትም አንቱ ብትላትም ሴትዮዋ ጸባይዋ እንዲህ አንዴ ያደርጋታል ማለት ነው። በመጨረሻ እንግዲህ ወደ ኑሐሚን አማቷ ጋር ስንሄድ እንግዲህ ወይዘሮ ዝኑ ነገር እያሸች እኔ ሙሽራ ሆንኩ እያለች ነበረ እግሯን እያሸኝ ዶክተር ነሽ ወይ የእግር ዶክተር እያለ እንግዲህ አድናታለች ማለት ነው። ኑሐሚን አማቷን እያሸች እግሯን እያሸኝ ነው ያለችው ማለት ነው። እና እንግዲህ አሁን ላይ በጣም ወደ ዳግም አባት ጋር ስንሄድ ማለት ነው አሁን ላይ ሲምባ ፎቶ ሁሉ በየፖል እንጨቱ ተለጥፏል። ፖሊሶች ለጥፈው እንግዲህ ወንጀለኛ ነው ተብሎ በሰራው ኮማንደር ወንጀል ስሙ ተለጥፏል። እሱ ደግሞ እብድ መስሎ በየመንገዱ እየተቀመጠ ነው ራሱን ቀይሮ ማለት ነው። በመጨረሻ እንግዲህ ፈንቱን ከግቢ ስወጣ ሲያገኛት አስታወሺ እኔ ነኝ በባለፈ እንትን ያልኩሽ ሲላት በጣም ድንግጥና ከኔ አንተ ሰውዬ ምንድን ነው የምትፈልገው በምትለው ሰዓት በመጨረሻ እኔ ምንም አልፈልግ ያቺ ሶሊያና ምን ላይ እንደሆነች አባቷ እዛ እንዳለ እንደሚወዳት እንትን እንደሚላት ነው የሚያወራው። ነገር ግን ያው ፍቅረኛዋን የገደለው እሱ ስለሆነ በጣም እንትን እያለበት ይገኛል ማለት ነው። በመጨረሻ እንግዲህ እሷም ምንድን ነው አንቺ ልጅ የለሽም ወይ እንደዚህ ነው ስለ እሷ ማወቅ ስለምፈልግ ነው እያለ ይጠይቃታል። እኔም ልጅ አለኝ እኔም አንድ ልጅ አለኝ እያለ ያው አቅፌ እንኳን እንትን ያላልኩት አይኑን ብቻ ይቺ ሳልጠግበው ሳላቅፈው የሄድኩት እያለች እየተጸጸተኝ ትገኛለች ፋንቱ ማለት ነው። በመጨረሻ እባክሽን ስለ ሁሉም ነገር ንገሪ ሲል እባክህን እንትን ታስመጣብኛለህ እባክህን እያለችው እሷም
እሱም ስለ ልጅሽ እያላት ነበርና እየተከራከሩ ሳለ ዞር ስትል እንግዲህ ኮማንደር ፖሊስ እያለች ነበረ። እነሱ ሁለቱ ቆመው እየመጣባቸው እንግዲህ ይዟቸው ይሆን ወይስ ምን ይደረግ ይሆን የሚለውን ቀጣይ ክፍል የምናይ ይሆናል። በጣም የሚገርም ነው። ግን እዚህ ጋር ስናይ እንግዲህ ሲምባ ለልጁ የሚያደርገው ድርጊት የሚከፍለው ለልጁ የሚከፍለው ዋጋ በጣም ነው የሚገርመው። አባት ያለው ለልጁ ፍቅር የሚሆነው ነገር ሁሉ በጣም ይገርማል። እንግዲህ ለነበረን ቆይታ አመሰግናለሁ። ባይ ባይ።